ሰላም ጤና ይስጥልን የኑሐሚን ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? እንግዲህ አምራን አሁን ሽምግልና ተልኮላታል ማለት ነው። እንግዲህ በሽምግልናውም የተነሳ የኑሐሚን የባሏ ዘመዶች እንዲሁም እንዳለ ተደስተዋል ማለት ነው። የአምራን ቤተሰቦቿ ደስ ብሏቸው እየጨፈሩ እያለ ድንገት እንግዲህ የዶክተር ፋኑኤል እናት ድንገት ትመጣለች ማለት ነው። በዚህ መሃል በጣም ተናዳና ተበሳጭታ እንግዲህ በቁጭት ታያቸዋለች ማለት ነው። እንግዲህ አስተያየቷንም ስለፈሩና አስተያየቷ ጥሩም ስላልነበር እነሱም ጭፈራውና ጨዋታውን አቁሞ እንግዲህ እሷን ማየት ይጀምራሉ ማለት ነው። እንግዲህ የአምራን እናት የዶክተር ፋኑኤል እናት አምራንን እንዲያገባት አትፈልግም ማለት ነው። ነገር ግን እሱ ስለወደዳት እና እሷም ስለወደደችው እናም በጣም ጥሩ ሰው ስለሆነች ሊጋቡ ችለዋል ማለት ነው። ሊጋቡ እና ሽምግልና ሊላክ ችለዋል ማለት ነው። እንግዲህ ዲኩንን እንግዲህ እንትን ለማለት የዲኩንን የሆነ ነገር ለማድረግ እንዲሁም አቶ ተፈራን እንግዲህ ባለፈው ላይ የሆነ ችግር ያደረሱበት ሰዎች አሁን ላይ ተይዘዋል ማለት ነው። ችግር እንግዲህ ተይዟል አንደኛው በመያዝም እንግዲህ አሁን ላይ ብዙ ነገር እየጠየቋቸው ነው ማለት ነው። ስለዚህ እነሱንም ማን እንዲህ አቶ ተፈራን የላካቸው ነገር ግን ማን ነው የላካችሁ እንዴት በማለት እንግዲህ እዚህ ላይ እንትን እያሏት ነው አጋልጥ እያሉት ነው እንግዲህ በዚህም መሀል እንግዲህ አቶ ተፈራ ይሄንን ነገር ካወቀ ይጎዳናል፣ ስለዚህ እኛ አሳልፈን መስጠት አንችልም እያሉ ነው ማለት ነው። እንግዲህ አሳልፈው መስጠት እንደማይፈልጉ እየነገሩት ነው ማለት ነው። እየተናገረ ነው እንግዲህ ናሆምም ምርጫ ሰጥተንሃል ወይ አቶ ተፈራ ወይ በህይወትህ ወይ ደግሞ አቶ ተፈራን አጋልጠ ስጥ እያለው ነው ማለት ነው። እንግዲህ ይህም አቶ ተፈራን አጋልጨ ከሰጠሁ ለእኔ የህይወት አደጋ ነው ማለት ነው። በህይወት አደጋ ወስኛለሁ፣ ስለዚህ እኔ ይህንን ነገር ማድረግ አልችልም እያለ ነው ማለት ነው። እዚህ ላይ ደግሞ አምራን እንግዲህ በስልክ እያወራኝ ነው ማለት ነው። ይህም ደግሞ አማቱ እንግዲህ ድንገት አማቷ ቤት መታ ቤቱን በጥሩ አይን እያየችው እንዳልሆነና ሰላማዊ ፊት እያሳየቻት እንዳልሆነም ደውላ ትናገራለች ማለት ነው። እንግዲህ በዚህም መሀል ጓደኞቿም እንግዲህ ይስቁባታል። አማቷን በጥሩ አይን እያየቻት አይደለም። ነገር ግን አማቷ ብታያትም በጥሩ አይን ባታያትም ውጭ ወጥታ አሁን ተጨንቃለች። ምን መጀመሪያ አትወደኝም እንኳን አሁን እየጨፈርኩ አግኝታኝ ቀርቶ ብላ እንግዲህ በጣም ሀሳብ ውስጥ ናት። ነገር ግን ለራሷ በቃ አይኔን በጨዋ ጥቤ ብገባ ይሻለኛል፣ ምክንያቱም እንግዲህ ምንም አማራጭ የለኝም፣ እኔ ጨፈርኩ እንጂ ምንም ያደረኩት ነገር የለኝም በማለት እንግዲህ ውጭ ላይ ሆና እንግዲህ መጨናነቅና መራበሽ ትጀምራለች። የአምራንም እንግዲህ የዶክተር ፋኑኤል እናትም እንግዲህ ምን ሆና ነው ይች ልጅ ውጭ ወጥታ የቀረችው እያለች እንግዲህ እየጠበቀቻት ነው ማለት ነው። ነገር ግን አምራን አይኗን ማየት እንግዲህ ከብዷት ነው ማለት ነው ውጭ እንትን ያለችው። በዚህም ማለ እንግዲህ የፋኑኤል እናት ትንሽ ነቄ ነገር ናትና ይሄ ነገር አሁን ገብቷታል። አይኗን በጨው አጥባ ውጭ ቀረች ማለት ነው እያለች እንግዲህ እየሳቀችባት ነው ማለት ነው። እንግዲህ አምራንንም የኔን ፊት ለማየት አቅቷት እንግዲህ ፈርታ ውጭ ለውጭ እየዞረች ነው የሚሆን ምናምን ብላ ነቅታባታለች። እንግዲህ አምራንም ከውስጥ ቤት ውስጥ ገብታ እንግዲህ ይቅርታ እያለቻት ነው አማቷን ማለት ነው። እንግዲህ ጓደኞቿም ሊጠይቋት መጥተው እንደሆነ እንዲሁም ደግሞ ጓደኞቿ ጋር ጥሩ ጊዜ እያሳለፈች እንዳለች እንግዲህ ትነግራታለች ማለት ነው። እንግዲህ ዋናው ነገር ይቅርታ ማለቷ ነው። ይቅርታ ማለቷም ጦር ነው ባትልም ችግር የለውም የገንዛ ቤቷ ስለሆነ እንግዲህ በገንዛ ቤቷ የፈለገችውን ማድረግ ትችላለች። በገንዛ ቤቷ ነው እንደፈለገች እያደረገች ያለችው። ነገር ግን አማቷ እዚህ ላይ እንዳዛዥ እያደረጋት ነው ማለት ነው። እንግዲህ በዚህም መሀል እንግዲህ እየተቆጣቻትና እያስፈራራቻት ነው ማለት ነው። እሷም ደግሞ እንኳንም ቀድሜ አወኩሽ
እኔ ግን ልጄን አይኔ እያየ እንደዚህ አሳልፌ ለምትጨፍር ሴትና ጥሩ ስነ ምግባር ለሌላት ልጅ አሳልፌ አልሰጥም እያለች ነው ማለት ነው። እንግዲህ አምራንም በጣም ተበሳጭታና ተናዳ እንዲሁም ተደናግጣ ይህንና የፋኑኤል በዚህ ምክንያት አለቀ ማለት ነው፣ በዚህ ምክንያት አበቃ ማለት ነው ትላታለች ማለት ነው። እንግዲህ አማቷም እየቀለደችባት ነው ማለት ነው። እንግዲህ በዚህ ምክንያት እኔ ዝም ብላችሁ ወጣችሁ እንጂ እኔ እኮ ምንም አልተናገርኩሽም ትላታለች ማለት ነው። እንዲሁም ደግሞ እየቀለደቻት ነው የነበረ ማለት ነው። እየቀለደቻት እናንተን እያለችም እንግዲህ እኔ ብዙ ነገር አውቃለሁ መሳቀቅ የለብሽም ትላታለች ማለት ነው። እንግዲህ በዚህ ምክንያት ቡና ላፍላለሁት ምናምን እያለች እንግዲህ በዚህ ምክንያት እንግዲህ ልጅ ተረጋጊ፣ ምንድን ነው የምትደነግጪው? አትደንግጭ፣ ነይ እስኪ የጠገቤ ቁጭ በይና እናውራ ብላ እንግዲህ እንዲሁም ጥሩ ፊት ተመልሳ ነገሩ ሁሉ ትታ እንግዲህ ልታውራት ትሞክራለች ማለት ነው። እንግዲህ በዚህ መሀል ጥያቄ ልጠይቃት እንግዲህ በዚህም ምክንያት አምራን ምንሽ ናቸው ልጆች ግን የት ነው የምታውቂያቸው? ትላታለች ማለት ነው። እንግዲህ አምራንም ሚዜዎቼ ናቸው ሊጠይቁኝ መጥተው ነው ትላታለች ማለት ነው። እንግዲህ የአምራንም የዶክተር ፋኑኤልም እናት እንግዲህ ሚዜዎችሽን ጨርሰሻን ማለት ነው፣ አጣርተሽ ጨርሰሻን ማለት ነው ትላታለች ማለት ነው። እንግዲህ አምራንም ሰርጓ ትንሽ ቀን ስለቀረው አዎ፣ በዛ ላይ ደግሞ ጓደኞችም ናቸው እንዲሁም ደግሞ ቀኑ እየተዳረሰ ስለሆነ ግድ ይለኛል እንግዲህ ትላታለች ማለት ነው። እንግዲህ በዚህ መሀል ልጅስ እየተዘጋጀ ነው ወይ ነው ወይስ እየዋሸ ነው ይላታል ማለት ነው። እንግዲህ አምራን ዶክተር ፋኑኤልም ሚዜዎችን መርጦ እንደጨረሰ እንዲሁም ደግሞ አዳራሹንም እንግዲህ አዘጋጅቶ እንደጨረሰ ትነግራታለች ማለት ነው። እንግዲህ ልጁ እንግዲህ የሚፈልገው ቤት ሁሉም ነገር በሰፈር እንዲሆን ነው። ነገር ግን እሷ ደግሞ የዶክተር ፋኑኤል እናት አይ ሁሉም ነገር በአዳራሽ መሆን አለበት ያልኩት እኔ ነኝ ትላታለች ማለት ነው። እንግዲህ በዚህ መሀል ብዙ ሰው እንደሚጠሩና ብዙ በዛ አድርገውም እንደሚደግሱ እንዲሁም በጣም ያማረበት ሰርግ እንደሚሆንም እንግዲህ ትነግራታለች ማለት ነው። እንግዲህ አምራን በዚህም ምክንያት በጣም ተደስታለች። እንዲሁም ደግሞ ዶክተር ጋሽ በቀለም ይመጣል ትላታለች። እንግዲህ የዶክተር ፋኑኤል እናትም በልጄ ሰርግማ ማንም አይቀርም ሁሉ ብዙ ሰው ነው የሚመጣው የሚቀር ሰው የለም ትላታለች ማለት ነው። እንግዲህ አሪፍ ሰርግ ለመሰርግ ነው ያሰቡት። እንግዲህ በዚህ ምክንያት በዚህ መሀል የአንቺ ቤተሰቦችሽ የት ናቸው? እንዲሁም ደግሞ አዘጋጅተዋል ወይ ያዘጋጁት ዝግጅት አለ ወይ ማወቅ እፈልጋለሁ ትላታለች ማለት ነው። እንግዲህ አምራን ለብቻ እንዲደገስ አትፈልግም። ሁሉም ነገር አብረው ነው ድግሱን እንዲደገስ የምትፈልገው ማለት ነው። የፋኑኤል እናት ግን እንዴት አይደግሱም ዘመዶችሽ ዝግጅት አያደርጉም ወይ እያለቻት ነው ማለት ነው። አምራንም እንግዲህ አይ ባንዴ ከተደገሰ እኔ ደግሞ ለብቻ ቤተሰቦችን ማስቸገር ምን ይሰራል? ሁሉም ነገር አብሮ ነው እንዲሆን የምፈልገው ትላታለች ማለት ነው። ይህ ነገር ግን ደስ አላላትም ማለት ነው። ለፋኑኤል እናት ደስ አላላትም። የአምራን ቤተሰቦች ማወቅ ትፈልጋለች። ማወቅ የምትፈልገው ነገር ያለ ይመስላል ማለት ነው። እንግዲህ በዚህ መሀል ከጋሽ ሊኩን ቤተሰባችን ነው እና ጋሽ ሊኩን ደግሞ ችግር ውስጥ ነው። ስለዚህ ለዛ ነው ትላታለች ማለት ነው። እና ብዙም ድግስ እንዲደገስ ፍላጎት እንደሌላት ትነግራታለች። እንግዲህ የሽምግልናውን ፕሮግራምም እንዲዘጋጅ ያደረገችው ለፋኑኤል እናት ስትል እንደሆነም እና ደግሞ ለእሷም ክብር ስትል እንደሆነም ትነግራታለች ማለት ነው። እንግዲህ ቤተሰብ የለኝም ትላታለች። እንግዲህ አምራን ቤተሰብ የላትም። ነገር ግን ልትረዳት አልፈለገችም። ነገር ግን ውስጧ ደስ ባይላትም አይዞሽ እኔ እንድትከፊ ፈልጌ አይደለም፣ ነገር ግን እኔ ያለው ነገር ማወቅ ስለምፈልግ ነው። ነገር ግን እኔ ላንቺ እናትም ሁሉ ነገርም አማትም እሆንልሻለሁ እያለቻት ነው ማለት ነው። ግን እንደዛ ብትላትም ጥሩ ፊት እያሳየቻት አይደለም። የምታሳያት ፊት ከምትናገራት ተቃራኒ ነው ማለት ነው። ተወዳጆች እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።